ነው ወጣሁት? አንቺ እንዴት ነው ሊሆን ይችላል? ነገር ሸፈና አድርግኝ ባል የለውበትም። እሺ እኮ እየሰራሁ እዚህ ተበላሽብኝና ስለሱ ነው። ታዲያ ስተት እኮ በጣም ሞክረሃል። ለዛም ደግሞ በጣም አመሰግናለሁ። ይሄ እኮ ታዲያ ተረጨብሽ ወገኛ ደም ይላል እንዴ? ግን የሆነ የተነከሰ ነው የሚመስለው። እኔ እንጃ። አዎ ምን ቫምፒር አይደለም እንዴ? ሶማሌ ላክሲ ሞክሮ ነበር። እሺ ቆንጆ ሊሳካልኝ ከተሳካሽ ማለት ነው። እሺ ይሳካል አታስበኝ ይባል። ደግሞ በቃ ራስህን አታስጨንቅ። ትንሽ አገግምና ትሄዳለህ። ይቅርታ አልኩሽ እኮ። ምንድን ነው ይቅርታዬን አልተቀበልሽኝም መሰለኝ። አንተ ደስተኛ ከሆንክልኝ እኔ ሁሌም ደስተኛ ነኝ። እሺ አባ፣ ሲጀመር እናንተ አይነት ጠንካራ ለልጁ ደስታ የሚኖር አባት አግኝቼ እንዴት ደስተኛ አልሆንም? እኔ ሄኖክ አሁን ላይ እውነተኛ ማንነቱን አረጋግጧል። እንደምታስቡትና እንደምትፈልጉት ሰው አይነት ነው የሆንኩትኝ። ወንድምሽም እናትሽም እንዲሁም አንቺም በሌላ የተዘባበታችሁብኝን በሙሉ አንቺ ነሽ ዋጋ እምትከፊው። አዎ እልህ ይዞኝ ነበር፣ እልሄን ደግሞ ተወጥቻለሁ። ስለዚህ ከአሁን በኋላ ምንም ማድረግ መብትሽ ነው በማለት እንግዲህ ለኪያ ምላሽ ሰጥቷታል። ኪያም በስንት መከራ ይቅርታ ብታደርግለትም አሁን ላይ በድጋሜ ልቧን ሰብሯታል። እንዲሁም ሀና በሷ ላይ ምንም ነገር እንድታደርግ አልፈልግም በማለት ብትናገረውም እሱ ግን ምንም የሚመለከትሽ ነገር የለም በማለት መልስ ሰጥቷታል። ጽናት አባቷን እባክህን ትንሽ ቆይ አትሂድብኝ፣ አንተ እኮ ለኔ ስትል ብዙ መስዋዕትን ከፍለሃል። እናቴን ከሞተች በኋላ ላለማግባት እኔን ለእንጀራ እናት ላለመስጠት ነው ይህን ሁሉ ዋጋ የከፈልከው። ወጣትነት ግን ለብቸኝነት የሰጠኸው ለኔ ስትል ነው። እባክህን ትንሽ ቆይልኝ ብትለውም የጽናት አባት ግን ወደ ክፍለ ሀገር ለመመለስ ወስነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ 199ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ እንዳየነው ኪያና ሄኖክ እንግዲህ በስምምነት አወርደው ነበር። ወደ ዳግም ፍቅራቸው ተመልሰው ነበረ። የኪያ እናት የልጅ አይሆንሽም ተይ ብትላትም ነገር ግን ኪያ ይቅርታ ላድርግለት፣ በእኔ ምክንያት ነው እንደዚህ የሚጠጣው የሚያጨሰው፣ ስለዚህ ባክሽ ይቅርታ ላድርግለት በማለት ወደ ራሷ ተመልሳ ያው ይቅርታ አድርጋለት ነበር። በፍቅራቸውም ሁሉም እጅግ ደስተኛ ነበሩ። እንዲሁም ደግሞ ጓደኛዋም ኤደን ማለት ነው ሀናም ብትሆን የቻለችውን እያደረገች ነበር እነሱን አንድ ጋር ለማድረግ። ነገር ግን ሀና እየተጠራጠረችው ነበረ። እሱ ከሌላ ሰው ጋር ሲያወራ እያየችው ስለነበረ ለምንድን ነው ይሄ እንዲህ የሚሆነው እያለች ያው ልትጠይቀው ሞክራለች። በዛሬው ፓርት ላይ በቀደም ስልክ ሲደወል አይቻለሁኝ በብዙ ልብ ቅርጽ ሴቭ የተደረገ ቁጥር ሲደወል ነበረ። ምን እያደረክ ነው? ቆይ ማንቻው ነው ምናምነህ በማለት ከዚህ በኋላ ኪያ ስትጎዳ ማየት እንደማትፈልግ ብትነግረውም እሱ ግን ያው በባለፈው አብረው ስላደሩ ያለውን ነገር አሁን ላይ ያለውን ስሜት ዛሬ ተናግሯል። እውነተኛ ማንነቱ ነው የገለጸው። ይህንም ደግሞ ሀና ምንድነው ፍላጎት? እኔ እንድትጎዳ አልፈልግም። የማትፈልጋ ከሆነ ለምን አትናገርም? ግን የምር ትወዳታለህ በማለት ጥያቄ አቅርባለት ነበረ ሀና ማለት ነው። እንግዲህ እሱም የመለሰላት ምላሽ አንቺ ምን ቤት ነሽ? ምን አገባሽ? በማለት ነበር የመለሰላት። እንዴት ነው የማያገባኝ? ያገባኛል እንጂ ስትጎዳ ማየት አልፈልግም። የማትፈልጋ ከሆነ ለምንድን ነው እንደዛ የምታደርገው? በማለት ትጠይቀዋለች። አዎ በቃ እልህ ይዞኝ ነበረ፣ እልሄን ደግሞ ተወጥቻለሁ፣ አልፈልጋትም። አሁን እውነተኛ ማንነቴ ተገለጠ አይደለ? በማለት ይናገራል። ይህንንም ሲል ነበር ከኋላ ሆና ኪያ የሰማችው። ማመን ነበር ያቃታት። ምክንያቱም እናቷን ገና ልታሳምን ነበረ ቀድማ የሱን ይቅርታ እየተቀበለችው። ነገር ግን እንዳሰበችው አልሆነላትም። ምክንያቱም የውሸት ፍቅር ነበር ሲሰጣት የነበረው። አሁን ላይ እውነተኛ ማንነቱ ተገልጧል ማለት ነው። እንዲሁም ደግሞ በስራ ሰዓት በተቀመጡበት ሰዓት ይሁን ነገር ወርወር ያደርግባታል። እሷም ምንድን ነው የምትለኝ ቆይ በማለት ነበረ የተናገረችው። እሱም ይቅርታ በማለት ደጋግሞ ቢጠይቅ
ቢጠይቃትም ነገር ግን ለምንድን ነው እማትተወኝ? ስራዬን እንኳ በአግባቡ ልስራበት ነው? ከስራ ተባረሬ እቤት አለመቀመጤ ነው እንደዚህ የሚያረግህ ነው? መሰበርና እንዲሁም ደግሞ እቤት መቅረት ነበረብኝ። ምን እያሰብክ ነው? ምንድን ነው እቅድህ? ምን አይነት ክፉ ሰው ነህ? በማለትም እንግዲህ ተናግረው ነበረ። እሱም ገና ምን አይተሽ ያረግሽውን በሙሉ አንቺ ላይ ዋጋ ትከፍያለሽ በማለት ይናገራታል። እመነኝ ግን እገልሃለሁ በማለት ትዝትበታለች። ወደ ኪራም ጋር ሄዳ ነበረ። ኪራም እንግዲህ ምን ሆነሽ ነው? ፊትሽን ትክክል አይደለም በማለት ሲጠይቃት እንባ ነበር የተናነቃት። እንግዲህ ወንድሟም እቅፍ አድርጎ አባብሏታል። ያ ሄኖክ ነው አይደል በማለትም ጥያቄ አቅርቦላት ነበረ። እሷ ግን አይ አይደለም እንደዚሁ ከፍቶኝ ነው በማለት ትነግረዋለች። ያው ከልጅነት ጀምሬ አንቺ ወፍ ዘራሽ እየተባልኩ ነው ያደግኩትኝ፣ መከፋትን ዛሬ አይደለም ያየሁት በማለትም ነው የመለሰችለት። የጽናት አባት ወደ ሀገራቸው ሊመለሱ ነው። ጽናትም ለምን ትንሽ አትቆዩም እባክህ፣ ለምን ትንሽ እዚህ አትከርምም? ኪራም እኮ ደስተኛ ነው አይከፋውም፣ እባክህ እኔም ደስተኛ ነኝ ብትለውም እሱ ግን አይ እዚህ እኮ መቀመጥ ሰለቸኝ መሄድ አለብኝ በማለት በደስታ እንደተቀበልሽኝ በደስታ ሸኝኝ በማለት ይሏታል። ጽናት ግን እንባ ነበር የተናነቃት። እንዲህ የምትሆነው እኮ ለእኔ ብለህ ነው በወጣትነትህ አላገባም ብለህ እኔ እንደ እንጀራ እናት መስጠት አቅቶ እንደዚህ የተጎዳህ ያለኸው ማለት እንባ እየተናነቃት ትናግረዋለች። የጽናትም አባት እኔ እኮ የእናትሽ ቃል ስላለብኝ ነው፣ ምን አለበት እናትሽ ኖራ ይሄን ደስታሽን ይሄን ህይወትሽን አይታ ቢሆን ኖሮ በማለትም ወደ ኋላ መለስ ብለው ባለቤታቸውን አስታውሰው ሊያለቅሱ ችለዋል። ሌላው ጥጤ ነው። ጥጤ እንግዲህ በመንገድ ላይ በሚሄድበት ሰዓት በባለፈው ኪያን ስላዳነ ዛሬ ላይ እነ ጮቤ ሊመቱት ሞክረው ነበረ። እሱም የሁሉ የሚሆነው በኪያ ምክንያት ነው በማለት ለኤደን ነግሯታል። ኤደንም እንዴት ነው በሷ ምክንያት እንደዚህ ሊሆን የቻለው? ምን ተፈጥሮ ነው በማለት ተደናግጣለች። ምናልባት ቀጣይ ምን ሊሆን ይችል ይሆን? ሀረግ ኪያን እንግዲህ ከጥጤ ጋር ለማስማማት አብራ ለማድረግ ብትሞክርም ነገር ግን ጥጤና እንዲሁም ኤደን አሁንም መገናኘታቸውን አላቆሙም። አብሮነታቸው እንደቀጠለ ነው። ምናልባትም ደግሞ ለኪያ እንዳይሆን አሁን ላይ ኪያ ለሱ ያላት አመለካከት እጅግ በጣም የከፋ ነው። በዛ ላይ ደግሞ አሁን ልቧ ስለተሰበረ በሄኖክ ምክንያት ዳግም ቶሎ ወንዶችን የመቅረቡ እድል ላይኖራት ይችላል። ምክንያቱም ሁሉም ወንድ አንድ ናቸው ብላ ልታስብ ትችላለች። ከዛ ሁሉ ልፋትና ከዛ ሁሉ ልመና በኋላ ነው ሀሳቡን ሊቀይርባት የቻለው። ሄርሜላም ቅዱስ ወደ ናሆም ቤተሰቦች ቤት መጥቶ ነበረ። በዛን ሰዓት እንግዲህ ላሳለፍኳቸው ክፋቶች በሙሉ ይቅርታ አድርጉልኝ፣ እናንተ ጥሩ ሰው ስለሆናችሁ ነው ይቅርታ ያደረጋችሁልኝ። ምሩም ይቅርታ አድርጋልኛለች። አንተንም ያልተገባ ነገር ውስጥ ስለከተትኩ እንዲሁም ደግሞ በመጥፎ ሰው ነበር የምታወቀው። ካሁን በኋላ ግን ጥሩ ሰው ሆናለሁኝ፣ እናም ይቅርታ አድርግልኝ በማለት ይቅርታ ጠይቃ እንዲሁም ደግሞ ቅዱስ አንዳንድ ነገር በማለት ያው ለልጇ ጥሩ እናት መሆን እንዳለባት እንዲሁም ደግሞ ህይወት እንደሚቀጥል በክፋት አትቀጥይ፣ ያንቺም ህይወት ደግሞ በደስታ ይቀየራል በማለት ጥሩ ምክሮችን ሊመክራ ችሏል። ሌላው አዲሶቹ ሙሽሮች ናሆምና ምሩ ናቸው። ናሆምና ምሩ እንግዲህ እጅግ በጣም እየተደሰቱና በትዳራቸውም ደስተኛ ሆነው እየኖሩ ነው የሚገኙት። እንግዲህ በቀጣዩ ቪዲዮ ደግሞ እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለህዝባችን።